በርግጥ አዎ ስልክ የተቀያየረን ነበር ግን የስራ ጉዳይ ነው ላይክ ፕሮሞሽን ላሰራሽ ፈልጋለሁ ምናምን ነገር አለኝ ሽንት ቤት ገባው ከዛ ከሽንት ቤት ስወጣ ተገናኘን ከሱ ጋራ ነው አይደል ሰራምጤ ያለው ነገር ተነጋግራችሁ ጥፋተኛ መሆንሽን እመኝና ያለው ነገር ተነጋግራችሁ ፍቱት ነው በቃ ይሄን ሰላም እንዴት ነው ሰላም እንዴት ነው ለሰላም እንዴት ነው የምትወሪ አይ አሁን ሌላ ነገር ማውራት አልፈልግም እንትን ቢያንስ ይኸውልሽ በጣም ዋጋ ከፍዬልሻለሁኝ ላታከብሪ ትቺ ይሆናል ቦታ ላሰጪው ትቺ ይሆናል ጊዜ ሰጥቼ ለትሽን ለማከበር ቀኑን ሙሉ ስንቀሳቀስ የነበርኩ ልጅ ነው እና በሰዓቱ ለኔ ያ ነገር አይገባኝም ነበር ይሄ ህይወት ነው ገባችሁ ሁለታችሁ ከዚህ በኋላ አንተንም አልፈልግህም በቃ አልፈልግህም ይቅርታ አድርጉልኝ ስለጠራችሁኝ ነው አሁንም አክብሬያችሁ የመጣሁት እናንተም ልትረዱኝ ካልቻላችሁ እናንተንም ከዚህ በኋላ ባደውልኝና ባታገኙኝ ደስ ይለኛል ቴንኪው በጣም በዘመን ሹክሹክታ በዘመን ቋጠሮ ሰላም ውድና የተከበራችሁ የጾቤ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሁላችሁም ባላችሁበት ደህና እንደምትሆኑ ባለሙሉ ተስፋ ነኝ። እንግዲህ ዛሬ በድጋሚ ተመልሼ መጥቻለሁኝ። ትላንትና እንግዲህ የላየ ልደት እናከብራለን ብለን የተፈጠረውን ነገር እያያችሁ ነበርና እንደዛ ይሆናል ብዬ አልጠበቅኩኝም በእውነቱ ስለ ጉዳዩ ለማብራራት ራሱ ይከብደኛል ምክንያቱም እኔና ሰሙን አላስታውሰውም ይቅርታ ግን እኔና እሱ ስናወራ ምናምን ላይክ ድምጽ ሰምተን ነው ይሄድነውና መጀመሪያ ከመጀመሩ ጀምሮ ቦታው ላይ አልነበርንምና ትንሽ ለማብራራትም ይከብደኛል ምን እንደተፈጠረ ይመስለኛል ግን ላየ ልጁ ከሄደ በኋላ ተቀበው የነበረው ልጅ ከሄደ በኋላ የአብዲ ጓደኛ ተከተላ ሄዳለች በመሃል እኔ በወጣውበት ሰዓት ላይ ሰርክ ለማውራትና ያየነው እንግዲህ እኛም ከናንተ ጋር እንዳየነው ነው ከዛ በፊት የተፈጠረው ነገር ላየንም አውርቻታለሁ ግን ግልጽ አርጋ ነገረችኝም ላይክኛ ይደረስነው ይመስለኛል ስልክሽን እየሰጠሽ ነበር ለምን ተቀያየርሽ አይነት ነገር ነው ያወሩ የነበረውና ላየ ስልኳን ለምን እንደሰጠች ሽንት ቤት ሄዳ ስልክ መቀያየራቸው አላቅ እኔ ግልጽ አልሆነልኝም ብቻ ግን ያለው ነገር ያው ይሄ ነው ብሎ መፍረድ አይቻልም እንግዲህ አብዲም ተናዱ መቷት ነበር በጥፊ እሷ ከዛ በሷ ተናዱ ደግሞ አብራት ያለውም ልጅ ደግሞ እሱም መቶት ነበር ጓደኛው ነው አንደኛ የአብዲ ጓደኛ ነው እሷም እንደምታውቁት የአብዲ ፍቅረኛ ናትና ያ ነገር ተፈጠረ እንግዲህ በዛ መጠን መግነኑ አልገባኝም በዛ መጠን አብዲም ኢሞሽናል ሆኗል እሷም አመላለሷ ልክ አልነበረ ምናምን ብቻ ግን የተፈጠረው ሆኗል ይሄ ብሎ ማንንም ላይ መፍረድ አልችልምና ላየ ጋር ደውዬላታለሁኝ በጣም ተናዳ ነበር ኢሞሽናል ሆና ነበር ያደረገችው ነገር ስህተት ቢሆንም ግን እሷም ተናዳለች ማጋውነቱ እንዳለ አላቀም ቤተሰቦች እናንተም ግራ እንደተጋባችሁ አውቃለሁኝና እስቲ ነገሩን ግልጽ ለማድረግም ከዛ በኋላ ደግሞ ያው ታውቃላችሁ እንደዚህ አይነት ብጥብጥ ሲፈጠር በቦታው ነበርን ስለዚህ ግዴታ ደግሞ ያለውን ነገር ችግሩን እኛ ካልፈታን እነሱ ሁለቱ አንድ ላይ ሆነው ሊፈቱት አይችሉምና ላየ ጋር ደውዬ ለማውራት ሞክሬያለሁ ግልጽ አርጋ የነገረችኝ ነገር የለም ኢሞሽናል ሆናለች እና እስቲ ደውዬላታለሁኝ ላገኛት እሷን ያለውን ነገር ላወራትና ለምን እንደሆነ ምን እዛ ጋር ስልካ አብዲም እያለ የነበረው ደውዬለት ፊት ለፊት ለምን ስልክ መቀባበልም ከሆነ የሥራ ጉዳይ ከሆነ ለምን እኔ ፊት ለፊት አላወሩም ለምን ተነስታ እሷ ከሄደች በኋላ ተከትሏት ነው ሄደው ብሎኛልና ይሄንን ለምን እንዳደረገች እኔም ላየት በደንብ ስላላወራችኝ ከላየ ጋር ተገናኘች እናንተ ፊት ያለው ነገር በደንብ አብራርታ እንድትነግረኝ ጠይቃታለሁኝ ከዛ በኋላ ለኔም ለናንተም ግልጽ ይሆናል ብዬ አስባለሁ ላየን ደውዬላታለሁ እየመጣው ነው ብላኛለች ከደረሰች በኋላ ያለው ነገር እንግዲህ መታየት ይሆናል እስከዛው ድረስ የትም እንዳትሄዱ ባላችሁበት ጠብቁን አብሮነታችሁ አይለኝ እንደወለ ጊዜው ላይክ ሼር ሰብስክራይብ ለዚህ ቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ላይ እስከምትመጣ አብረን እንጠብቃለን ማለት ነው የትም እንዳትሄዱ ከጃላ ላኮ ወላልቴ መሌ ባዳዱም ነው ዱፋ ኦሌ ቡልቡሌ ኤጋ ሆሪን ጃላ ነረሲ ጃሌ ቤኑ ከንኮፍ ከንኬ ዱኒሳን ቶሌ አያላለቱ ሻገ አያላለቱ
አየላለቱ አዮ አየላለቱ ሸገይ አየላለቱ አለሽ ከቤተሰብ ጋር ትንሽ እንደዚህ አዞርላቸው ሊታያቸው። ደህና ነሽ? እንዴት ነሽ? ተረጋግተሻል ዛሬ? ደህና ነሽ? እንግዲህ ትላንትና የተፈጠረው ነገር እውነት ለመናገር አብዲ ጋር ደውዬለት ነበር። ያው ለጠራሽ ወደ ጉዳይ ልግባ ብዬ ነውና አብዲ ጋርም ደውዬለት ነበር ምንድነው የተፈጠረው ብዬ። ነገር ግን አብዲም በደንብ ግልጽ አድርጎ አልነገረኝም። እኔ በመሀል ብቻ እናንተ የወጣችሁ ሰዓት በመሀል አልነበርኩኝም፣ ስልክ ይዤ ወጥቼ ነበርና ተደውሎልኝ ማዘር ደውላ ላወራት ወጥቼ ነበር በመሀል። ከዛ በኋላ እናንተ ሄዳችሁ ምናምን ብሎ ነው የነገረኝ። ከዛ ሲሄድ ስልክ ምናምን እየተቀያየረች ነበር ምናምን ብሎ ነው የነገረኝና ምክንያትሽን ማወቅ አልቻልኩኝም። እኔም ከልጁ ጋር እያወራችሁ ነበር፣ በዛ ላይ ልጁ የአብዲ ጓደኛ ነው ምናምን። ሶ ምንድን ነው የተፈጠረው ነገር? እኔ ምንድን ነው እዛ ደረጃ ደረሳችሁ? ምን መሰለሽ በእርግጥ አዎ ስልክ የተቀያየረን ነበር፣ ግን የስራ ጉዳይ ነው። ላይክ ፕሮሞሽን ላሰራሽ ፈልጋለሁ ምናምን ነገር አለኝ። ሽንት ቤት ገባሁኝ። ከዛ ከሽንት ቤት ስወጣ ተገናኘን ከሱ ጋራ። ከዛ ስልክሽን ስጪኝ እንደዚህ ነገር አለኝ። ኦኬ ብዬ ስልኬን እየሰጠሁት አብዲ መጣና ያ ነገር ተፈጠረ። ሌላ ነገር ፕሮሞሽን ለማሰራት ምናምን ከሆነ መስታ አንደኛ የአብዲ ጓደኛ ነው። ይቅርታ አድርጊልኝ ማለት ነገሩን ግልጽ ለማድረግ ነው። ግን ፕሮሞሽን ከሆነና የአብዲ ጓደኛ ከሆነ በዛ ላይ አንደኛ አብዲን አውርቶትም እዛው ፊት ለፊት አውርታችሁ ምናምን መቀባበል የምትችሉት ነገር ነበረ። ይቻል ነበር አላውቅም። እኔ ሲጀመር እዛ ጋር ቁጭ ብለን ምናምን ነገር ያን ስለ ፕሮሞሽኑ አላወራንም። ሲቀጥል ደግሞ እኔ ሽንት ቤት የሄድኩት ልታጠብ ነው። ታጥቤ ስወጣ ነው ያንን ነገር ያነሳብኝ። ስራ ነው ይዞክ ያልኩት። ሲጀመር አብዲ አልተረዳኝም። በቃ እኮ እምልሽ አሁን እንዳንቺ ራሱ አግባብ ነው ብለሽ ታስቢያለሽ ወይ? ማለት ፕሮሞሽን ከሆነ የጓደኛሽ ችግር የለውም ስለማይረዳኝ እንጂ እኔ ችግር የለውም። ጓደኛው ሆነ ምን ሆነ ስራ ነው አላውቅም። በቃ ስልክሽን አለኝ፣ ስልኬን ሰጣሁት። ያ ጥፋት ነው አሩን ነው ለኔ ጥፋት አይደለም። ጥፋትማ ጥፋት ነው እኮ ማለት ቤተሰቦችም ጥፋት እንደሆነ እንግዲህ እኔም ቪዲዮውን እያየሁኝ ነበር እንትን ካለ በኋላና ኮሜንትም እየሰጡ ነበረ። ጥፋት ነው። ምክንያቱም ፊት ለፊት ማውራት ፊት ለፊት መቀባበል ትችላላችሁ። ማለት የስራ ጉዳይ ከሆነ የአብዲ ጓደኛ እንደመሆኑ መጠን ፊት ለፊት እዛችሁ ጋር መቀያየር ትችሉ ነበረ። ፕሮሞሽን ብሎ እዛች ጋር ሽንት ቤት ሄዶ ምናምን ስትቀያየሪ አንቺ አሁን ላይክ እንደ አብዲ ቦታ ሆነሽ አስቢውና ስልክ ስትቀያየሪ ጓደኛሽ እሱ ስልክ ሲቀያየር ከሆነ ሴት ጋር ሽንት ቤት ጋር ሄዶ ምናምን ነገር ተከታትሎ ተነስቶ ሄዶ ስልክ ሲቀያየር ስታይ እኔ አሁን ይሄንን እየነገርኩሽ ያለሁት ላይክ የጥፋተኝነት ስሜት ማጋ ነው ጥፋቱ ያለው የሚለው ነገር አንቺም ጥፋተኛ ከሆነሽ ጥፋትሽን አምነሽ ይቅርታ እንድትጠይቂ ሲጀመር ይኸውልሽ እጹብ ሲጀመር ላስረዳው ሞክሬያለሁ፣ አልተረዳኝም። እኔ ብዙ ጊዜ ጥፋት እንደዚህ ምናምን አላጠፋም። ገባሽ? ላስረዳው ሞከርኩኝ፣ አልተረዳኝም። በቃ ይመቸው ብዬ ትቻለሽ። አይ እንዴ በአንድ ቀን እንደሚተው አልተረዳኝም። ባለፈው እንደዚህ ኦኬ እሺ ሃይ እኔ ጉዳይ ነው ተጣልታችሁ ነበር። አሁን ድጋሜ ገና በ15 ቀኑ ላይክ እርግጠኛ ባልተኮነበት ነገር ጥፋተኛ ከሆንሽ ጥፋትሽን አምነሽ ይቅርታ መጠየቅ አለብሽ አይደል? አይ ማለት የተዳየተው የሆነው ነገር እንግዲህ ይቅርታ አድርጉልኝ ቤተሰቦች። እንደ ጥፋትም እየፈረድኩኝ ሳይሆን እንደ ጥፋት የታየኝ እንደ ሴት ልጅ የታየኝ ጥፋቱ አንቺ ላይ ነው ጎልቶ የታየኝ። አብዲ ሊሆን ይችላል ግን በቃ በሰዓቱ ስልክ ጠየቀኝ። ስራ ነው አለኝ። ስራ ነው ይዞኬ ብዬ ሰጣሁት። የቦታው ሁኔታ ምናምን ነገር ሊሆን ይችላል እንጂ ይሄን ደግሞ ለአብዲን ሳስረዳው አብዲ መረዳት ነበረበት። አልተረዳኝም እኮ አሁን ይኸውልሽ አሁን እኔ እሱንም ደውዬለታለሁኝ እሱም ይምጣና ያለው ነገር ተነጋግራችሁ ፍቱ። ይሄ ሲጀመር ያንቺን ልደት ሰርፕራይዝ ለማድረግ ይሁሉ ለፍቶ ምናምን እኔን ራሱ ስንት ቀን ደውሎ ምናምን እንደዛ በጣም ተጨናንቋል። ማለት በቃ ያገዛልሽን ጊፍት እንኳን ሳይሰጥሽ ነው የሄደው። በጣም ተጨናንቆ ነበረ በዚህ ፕሮግራም እና ቢያንስ ላይክ ምን ያህል እንደሚወድሽ እኔም ቤተሰቦችም ያኔ ባዩት ነገር እናውቃለን። ስለዚህ ጥፋትሽን አምነሽ አንቺም ይቅርታ መጠየቅ ካለብሽ ጠይቂ። ብቻ ግን ያለውን ነገር አውሩና ከዛ በኋላ የተፈጠረውን ችግር ለመፍታት ሞክሩ። እና አብዲ ጋር ደውዬላችኋለሁ ነው ላይ እኔ ይኸውልሽ ሁሉ ሰዓት የሁሉ ጊዜ እያባከንኩ ያለሁት ለእናንተ ነው አይደለም? ሰራምጤ ያለውን ነገር ተነጋግራችሁ ጥፋተኛ መሆንሽን እመኝና ያለውን ነገር ተነጋግራችሁ ፍቱት ነው በቃ። ይሄን ሰላም ቤት ነው
ለሰላም ስብሰባ አደረግነው። እንዴት ነው? እኔንም ሰላም አላልከኝም እኮ እንዴት ነህ? አለን ትንሽ ጠጋ ትላለህ ወደዚህ ወንበሩን ጠረጴዛውን ገፋ አድርገው ነው። እኔ የተፈጠረው ነገር በደንብ አልገባኝም። አሁንም ላየን እያወራኋት ነበርና በዚህ መጠን ጓም ያስብል በዚህ መጠን ያን ደረጃ ከዛ ደስታ ውስጥ ወጥቶ ምናምን እዛ ደረጃ የሚያዳርስ ነገር ግልጽ አልሆነልኝም። ማለት በቃ ሊገባኝ አልቻለም። አሁን ከላይ ጋር እያወራሁኝ ነበረ። አብዲ ምንድነው የተፈጠረ የነበረው ነገር? ማታ ግን የሷን ብሰማ ደስ ይለኛል። የሱን ስለሰማው አንተ የሱን ሰምተሃል፣ እኔ የሷን ሰምቻለሁ። የሷን እናስቀድም ብዬ ነው ነገር ያጣለ ለጽቤ ነገር ያጣለ ስራ ነበረ ፕሮሞሽን ምናምን ነገር ብሎ አናገረኝ። ኦኬ ብዬ ሰጣው። ምንም አውቀው ነገር የለም። ምንም አውቀው ነገር የለም። እንግዲህ ሰሪ ከሆነ አላውቅም እንዴ። ኦኬ ብዬ ሰጣው። እዛ መሀል ነው መጥቶ እንግዲህ እንደዛ አይነት ነገር የተፈጠረው ምናምን ነገር አይታችኋል። የተፈጠረው ነገር ስልክ መስጠትሽ አግባብ ነበር አንቺ? አሁን የሷን ጨርሰን እንስማና ከዛ እንመጣለን ወደ አንተ። ስራ ነው እዛ ሌላ ቦታ እሱን እዛ ታወቃላችሁ? ነው ያላቀውም እሱ ጓደኛ ነው። ፕሮሞሽን መስራቱን ታውቂያለሽ? አላውቅም፣ እኔ አላውቅም። ግን ስራ ስለሆነ ልታጠብ ገባው። ተከተለኝ መጣ፣ አስረዳኝ ነገሩ። ለስራ ፈልጌው ነው ስልክሽን ስጪኝ አለኝ። ስልኬን እየሰጠሁት እያለ መጣ። እሱ ማወቅ አልነበረበትም። ፕሮሞሽንም ከሆነ እሱን አናግሮ ወደ አንቺ መሄድ ይችል ነበር። ይሄ ስራ ነው ብያለሁ እኮ ይሄ ስራ ነው ብያለሁ እኮ መሰራውን ስራ ሙሉ እንደዚህ ልሰራ ነው ምናምን ብዬ መናገር አይጠበቅብኝም። ሊያምነኝ ይገባል ምናምን ነገር። እንዴት ነው የምትወሪው? አይ አሁን ሌላ ነገር ማውራት አልፈልግም። እንትን ቢያንስ ይኸውልሽ በጣም ዋጋ ከፍዬልሻለሁኝ። ላታከብሪ ትቺ ይሆናል፣ ቦታ ላሰጪ ትቺ ይሆናል። ጊዜ ሰጥቼ ለትሽን ለማከበር ቀኑን ሙሉ ሲንቀሳቀስ የነበርኩ ልጅ ነው እና በሰዓቱ ለኔ ያ ነገር አይገባኝም ነበረ። ገባሽ? ፊት ለፊት እያየሁሽ እንዴት በምን አይነት አይምሮሽ ነው ስልክ ሄደሽ ሲቀበል ይጸጥ ልትሰጪው የምትችይው? ኖርማል ነው ላዬ? ሲጀመር አንድ ቀንም ቢሆን ተረድተኸኝ አታውቅም። ገባክ? እዚህ ጋር እኔ ማልናገራቸው ነገሮች ብዙ አሉ። ገባክ? ተረድተኸኝ አታውቅም። ላስረዳክ ስሞክር እንኳን እንደዚህ ያደረገ ሲቀጥል ደግሞ በጥፊው ሁላ መታከኝ ማለት ነው። በጥፊው ሁላ መታከኝ አይደለ? አንድ ነገር ላስረዳ። አይ አሁን እንዲያደረገኝ ሳይሆን አልፈልግም። ይኸውልሽ አንድ ነገር ልንገርሽ፣ አልፈልግም። እዚህ ጋር እንድታስታርቂንም ከዚህ በኋላ አልፈልግም። ያኔ መተሽ ምናምን ነገር አለ አይደለ? እንድታስታርቂኝም አልፈልግም። ጉዳዮች ሲቀጥል ደግሞ እንደገና ለኛ ስሚኝ አይደለ? ህይወት ነው። ገባችሁ ሁለታችሁም። ከዚህ በኋላ አንተንም አልፈልግህም። በቃ አልፈልግህም። አብዲ ዝም እያልክ እኮ ነው ያለው። እንዴ ምን ማለት አለብኝ? ያለውን ነገር ተነጋግሮ መፍታት ነው። በዚህ መጠን እናንተ ተደባድቦ ምናምን አሁን ደግሞ እዚህ ጋር ያዙ ስልክ አግሬሲቭ ሆና ነው እያወራች ያለችው። ለማስረዳት ሳይሆን ነገሩን በጭወትና በእንትን ነው ለመፍታት የሞከረች ያለችው። ገባኝ። ግን ቢያንስ እንኳን ስትተከትሎ ማውራት የለበትም አይደለም? ቢያንስ ከሱ ጋር ጣልታለች። እኛን አክብራ ቢያንስ ማስረዳት ነበረባት እንዴ። ማለት እንዴት ነው የሚሆነው ግንኙነታችሁ ታዲያ? አንቺ ቃል ትክክል ነው ታያለሽ። እኔ ስለምቀልሽ ነው ወይስ ነገሩ በስነ ስርዓት የምርም ገብቶሽ ነው? ገብቶኛል። ያው ለእናንተ ከመምጣታችሁም በፊት ላየን ጠርቻት እኮ መጀመሪያ እያወራኋት ነበር። እያወራኋት የነበረው ነገር ደግሞ ጥፋተኛ እንደሆንሽ ጥፋትሽን አምነሽ ይቅርታ ጠይቂ ነው እያልኳት የነበረው። እኔ ደግሞ አንደኛው ቢያንስ እሷ እንደዛ ጓያለሽ ከነበረ ስትሄድ አንተ እንኳን ተከትለህ እንድትረጋጋ አድርገህ ብታወራ አንዱ መሻል አለበት። ሞራል ግን እውነት በምን ሞራል ግን እንዴ አይተሽኛል አይደል? ቀኑን ሙሉ እንደዛ ሆነ የነበርኩኝ ልጅ ነኝ። ገባኝ። ያንን ላይክ ያ ኖርማሊ መሆን ስላለበት ነው ገባኝ አይደል? የሱ ጥፋት ምን ላይ ነው? እየገባሽ ነው ግን አይደለም? የሱ ጥፋት ምን ላይ ነው ያለው? እኔ አንዱን ጥፋተኛ አንደኛውን ትክክል አድርጌ አይደለም እያወራሁ ያለው። እሱ እየወቀሽ ነው ያለሽው። አሁን እሱ አሁን ነው እኛን ከማስረዳት ይልቅ እኛ ላይ ጨዋ እኛን
እንትን ሳትን ነው ጥላን ሄደችው አይደል? ገባኝ። አሁን ምን መሰለህ እኔ ወገንተኝነት አልያዝኩኝም ማለት እሷ ትክክል ናት እያልኩ አይደለም። ጥፋተኛ ነሽ ብዬ ነግሬያታለሁኝ። ቤተሰብ ባለበት ጥፋተኛ ነሽ ብያታለሁኝ። ነገር ግን ቢያንስ አንዱ ጓሲል አንዱ መርገብ አለበት። ጥፋተኛ እንኳን ቢሆን ተነስታስ ብዙ ነገር ነው ያመጣሁት። አብሬያችሁ ዝም እኮ ነው ያወራሁት ነገር አለ። እሺ ቆይ ምንድነው በዚህ መጠን እንደዚህ እየሆናችሁበት ያላችሁት ነገር ምንድነው ማለት ድብድብ ድረስ ያደረሳችሁት? ትላንትና በስልክም ሳወራ ያመጥሽኝ አይደለም ይኸውልሽ፣ መጣሁኝ ከእናንተ ጋር አብሬ ነበር የተቀመጥኩት። ተጠቃቅሰው ሲሄዱ እያየኋቸው ነበር። ተጠቃቅሰው ሲወጡ ከመጀመሪያ እያየሁኝ ነበር። ኦኬ ወይ ላይሆን ይችላል አይምሮ የፈጠረብኝ ነገር ነው ብዬ መጣችሁ ነበራችሁ። ጥያችሁ መጣሁ ብዬ እኔ ለተታጠበ አብረው ሄድከኝ መሰለኝ። መጣሁ ብዬ ሄድኩኝ ማለት እርግጠኛም በራሴ ስላልነበርኩኝ ማለት ነው። ሲሄድ አጠገብ ላጠገብ ሆኖ ስልክ እየተለዋወጡ ነበር ማለት ነው። እኔ ባንተ ላይ በስነ ስርዓት እያወራኋት ነው። በስነ ስርዓት ሰዓት ላይ እየመለሰችልኝ አይደለም። የወስዶን ሪአክሽን በምንም አይነት ክብር እፈልጋለሁኝ። ወንድ ልጅ ነኝ። እንደው ጥፋቱ ይቅር ስታወራኝ ቢያንስ ሪስፔክት እፈልጋለሁኝ። እኔ የምታወራበት ቴምፖ ትክክል አይደለም። በቃ በስነ ስርዓት ነው እያወራኋት የነበረው። እናንተ ስመጡ ይባስባሰባት። ኦኬ መማታቴ ልክ አይደለም። አዎ ልክ አይደለም። በደንብ ነው ማምነው። ለዛም ነው ዛሬ ስትጠሪኝ ይቅርታ ለማለትም አንደኛም የመጣሁት። ማለት እንዴት በይ በምን ልሰማኝም እኮ ፍቃደኛ እኮ አይደለችም። አጠገብሽ ስለሆንኩኝ እኔ ለመተቸት ብቻ ነው። እኔ አንተን ለመተቸት አይደለም እየሞከርኩ ያለሁት። ጥፋተኛ እንደሆነች እኮ ተናግሬያለሁኝ እኮ ያወራሁት ነግሬያታለሁ። ለእሷ ጥፋተኛ እንደሆነች ግን በዚህ ወይ እንዴት ነው የሚወራው? አንተንም የጠራው እሷንም የጠራሁት እኩል ቁጭ ብላችሁ ያለውን ነገር ተነጋግራችሁ እንድትፈቱ ነው እንጂ አንደኛው ጋር ብሎ እንደዚህ ያዙ ልቀቁኝ ብሎ እንድትሄዳ እሷ እንኳን ኢቭን ያዙ ልቀቁኝ ብትል አንተ አረጋግተህ እንደ ወንድ ልጅ ልታወራት ይገባ ነበር ነው እያልኩ ያለሁት። ተረጋግቻለሁ እኔ እኮ ምንም እኮ ያልኩት ነገር የለም። ኦኬ እሺ አሁን ከዚህ በኋላ አልፈልግም ምናምን ብላ ነው የሄደችው። እቺ ልጅ ግንኙነት በነገራችን ላይ በአንድ ሳይድ ብቻ አይደለም መሆን የነበረበት። በቃ ፍቅሩ እኔ ጋር አለ እሷ ጋር የለም። ያንን የተረዳሁት ዛሬ ላይ በቃ መሄድ የሌለበት ነገር ካለ ይቆማል። አለቀ በቃላስ ምንም ማድረግ አልችልም። ሁሌ ማለት የኔ ፍቅር ብቻ አይሆንም። አቆማለሁ በቃ ከላይ በፊት ይወጣ እንደዚህ ቀላል ነው እንዴ? ምንድነው ግን ማድረግ ያለው? ግንኙነት እንደዚህ ቀላል ነው የሚበተን ነገር? እጹብ ከወጣም በኋላ ደውዬላታለሁ፣ ቴክስት አድርጌላታለሁ። ገባሽ? አልነገርኩትም ለሱ ላንቺ በመማታቴ ተጸጽቼ ማታ ላይ ደውዬላታለሁ፣ ሜሴጅም ልኬላታለሁ። ብሎክ አድርጋኛለች። ምንም ማድረግ አልችልም። በቃ በጣም ተጠግቻለሁ። በቻልኩት መጠን ሄጃለሁ። ሰው እያገኘውኝ አይደለም። ይቅርታም ለመጠያየቅም እኮ እዛ ጋር ክፍት ነገር ስታይ ነው። ገባሽ? ምንም ነገር እያገኘውኝ አይደለም። መዝጋት ነው አማራጯ። ከኔ ጋር መቀጠል አልፈለገችም። ኦኬ መሄድ እስካለብኝ ድረስ ሞክሬያለሁ። ወንድ ልጅ ነኝ፣ ክብር ያስፈልገኛል። ያንን ነገር እያገኘውኝ አልነበረም። ሰው ያለብኝ ቻንስ ከዛ ቦታ መራቅ ነበር። ራኩኝ። ይቅርታ አድርጉልኝ ስለጠራችሁኝ ነው አሁንም አክብሬያችሁ የመጣሁት። እናንተም ልትረዱኝ ካልቻላችሁ እናንተንም ከዚህ በኋላ ባደውልኝና ባታገኙኝ ደስ ይለኛል። ቴንክ ዩ በጣም። በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ? ከምሬ ነው አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ